بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله إدغام يتمرن نوعلنو أسباب الإدغام يإدغام مكنياتوج أما أسباب الإدغام يإدغام مثالي مكنياتوج ما العامة التقالي فثلاثة العامة بالعرف نبري مسلمين البيجاوات عام ميلو فثلاثة وعلى كل سوستناتهم مكنياتهم مالتنا عندنا التماثل متماثل لنا مالتنا ما مساسل إدغام للنارج يارجن مكنياته عندنا ما مساسل ولتنيو التجانس متجانس يهونا مد من لو مالتنا تجانس مزامر ما موجة عند مهون بلنا والثالث التقارب سوستنياو دمو مقرارب موجاتቸው ወይንም ባህሪያቸው መቀራረብ ቅርርቦች ማሳየት ነው ወይንም በባህሪ ወይንም በመውጫ ሲቀራረቡ ፈተማሱሉ ተማሱል ያልነው ትላንትና ካሚልና ናቅስን ነው ያየነው ፈተማሱል መመሳሰል ያልነው بالنسبه للنون ለኑን ነው ኑን متحرك ኑን ማለት ነው ኑን ሲመጣ ከኑን በኋላ ምን ይባላል ሙተማሲል ይባላል ያም ኑን ስኩን ነው ተንዊን ውስጥ ያለው ይሄም ደግሞ ኑን ፈትሃ ወይንም ኑን ضم ነው ስለዚህ ኑንና ኑን መቼም ተመሳሳይ ስለሆኑ ተማሱላት ናቸው والتقارب تقارب ደግሞ ያልነው መቀራረብ ያልነው بالنسبه لبقيه الحروف الخمسه ለአምስቱ ቀሪ ፊደላቶች ከየርሙሉን ውስጥ ኑን ብቻ እናወጣለን የርሙሉ የምንድናቸው ማለት ነው የተቃሩብ ናቸው ማለት ነው ለተጫኑት ተቃሩብ ናቸው ለምን የተማሱል አንድ ስለሆነ ኑን አውጥተናል ስለሚመሳሰል ከኑን ሱኩን ጋር ማለት ነው ስለዚህ لبقيه الحروف الخمسه ለአምስቱ ፊደላቶች ተቃሩብ ናቸው ይቀራረባሉ በሚል ነው ምን ይሆኑት ኢዝጋም እንዲደረጉ ያ ይሆኑት ኢዝሃር ይሆኑ ነበር ቢራራቁማ አይደል እንዴ የኢዝሃር ምክንያቱ እኮ ምንድነው ብለናል بعد المخرجين موجዎቹ መራራቁ ነው ብለናል ስለዚህ هذا الخمسه هذا على مذهب الخليل ይሄ ምንለው አሁን ምንል ያለ ነው አምስቱ የተቃሩብ ነው አንዱ ደግሞ የተማሱል ነው ያልነው በማን መዝሐብ ነው مذهب الخليل ابن احمد የخليل መዝሐብ ነው መሄጃ ማለት ነው የሱ አቋም ነው በምን الذي يعتبر المخارج 17 17 ናቸው መውጫዎች 17 ናቸው 16 ናቸው ብዙ ነገር ተብሏል የፊደላት መውጫ እና አንዳንዱ አንድ ቦታ ነው ሶስቱ ሁለቱ የሚፈጠሩት አንድ ቦታ ነው ሶስቱ የሚፈጠሩት አንድ ቦታ ነው የሚሉት ነገር አላቸውና ዞሮ ምንድነው የተሻለው ማሰብ 17 መውጫዎች እንዳሉ ነው ግን ከዛም በታች መውጫዎች አሉ ብለው የሚያስተምሩ አሉ ዞሮ ምንድነው የኸሊል መዝሐብ ምንድነው ኑን ስኩን ሙተማሲል ውስጥ ይመደባል ሌላው ሙተቃሪብ ቅርርቦች ብለናል ከስድስቱ ፊደላት ከየርሙሉን ውስጥ ወከዛ እንደዚሁ መዝሐቡ ሲበወይሂ በጣም የታወቁ ሊቅ ናቸው የቋንቋ ሊቅ ናቸው የእሳቸው መዝሐብ እንደዚሁ ነው الذي يعتبر المخارج 16 መውጫዎች 16 ናቸው ብሎ ነው የሚያውቁት የሚያስተምሩት ሲበወይሂ እንግዲህ ማዳመጥ ነው የት ጋር ነው የሚፈጠረው ያልክ እዚህ ጋር 3 ፊደል ተፈጥረዋል እጥቦ ስለዚህ ሌላው ደግሞ የት ጋር አንድ መውጫ አገኘ ሌላ ደግሞ እያሉ መቁጠር ነው እና ብዙ ትግል አድርገዋል ዞሮ እነሱ እሱም ግን 16 መውጫዎች የሚለውም ሲበወይሂ ይሄን ሐሳብ ይቀራዋል ምን መሆኑን ተማሱል ለኑን ስኩን ብቻ መሆኑን ሌላው ደግሞ ተቃሩብ መሆኑን አምስቱ ፊደላቶች اما على مذهب الفراء بفراء مذهب السفراء بتبالوت سو الذي يعتبر المخارج موجዎችን የሚያስበው ሰው ምን ብሎ 14 ናቸው በመخارج الحروف ብሎ የሚያስተምረው ሰው ምን ብሎ ነው የሚያስበው ተማሱል መመሳሰል ነው ማይኑን ይሄ ላይ ልዩነት የለም
ላይ ተማሱል መመሳሰል አለ። ኑንና ኑን መቼም ስለሚመሳሰሉ ወተቃሩቡ ተቃሩብ ያልነው ደግሞ አሁን ቅድም ያሳለፍነው ተቃሩብ በነሲቦወይ መዝሀብ ምን ነበር ያልነው? አምስቱ ቀሪዎቹ ተቃሩብ በመቀራረባቸው ምክንያት ነው ኢድጋም ያረግናቸው ብለው ነበረ። ይሄኛው ደግሞ በመቀራረባቸው ምክንያት ኢድጋም ያረግናቸው ፊደሎች ማዕል ሚሚ ወልያ ወልዋው ሶስቱ ናቸው። ምን ሚም ያ ዋው ከንፈር ላይ ስለሚሰሩ እዛው ከንፈር ጋር የሚሰሩ ናቸው። ያም እንደዛው በምላስ ጫፍ እዚሁ ጋር የሚሰራ ነው፣ ጥርስ መባቂያ ጋር ታችኛው ጥርስ ጋር ማለት ነው። ስለዚህ ቅርርቦሽ አላቸው ማለት ነው። ወተጃኑሱ ተጃኑስ ደግሞ አለ ማለት ነው። በዚህኛው መዝሀብ ተጃኑስ አለ። ማን ጋር ነው ተጃኑስ ከተባለ ማዕል ላም። ተጃኑስ ምን ነበር ያለው? ወተጃኑስ ኢትሓዱል መኽረጅ ነው አይደል ያለው? የመውጫው አንድ መሆን ማንን ማዕል ላም ወራ ላምና ራ ጋር ሐይቱ የዕተቢሩ ስለሚያስብ ነው። አላመ ወኑነ ወራ እነዚህ ሶስቱን ፊደላቶች ተኽሩጁ ሚን መኽረጅ ዋሂድ 14 ናቸው መውጫዎች የተባለውም ለዚህ ነው። ሌሎች አሁን ራ ለብቻ እንደምትወጣ ነው የሚያስተምሩት። ላም ለብቻ እንደምትወጣ ነው የሚያስተምሩት። ላም ከፍ ብላ ነው የምትወጣ። ከዛ ዝቅ ስትል ደግሞ ምላስን ገርበጥ አድርገህ አለ ማለት ነው። እና የምላስ ጀርባ ጋር እንትን ብለህ ማለት ነው። እና ስለዚህ ምንድን ነው ተቃሩብም አለ በዚህኛው መዝሀብ፣ ተቃሩብም አለ፣ ተጃኑስም አለ፣ ተማሱልም አለ ማለት ነው። በፈራዕ መዝሀብ እያልን ነው። ፋኢደቱል ኢድጋም ኢድጋም ምን ጠቀመ ምን ይጠቅማል ከተባለ አማ ፋኢደቱል ኢድጋም የኢድጋም ጠቀሜታማ ፈሂየ እሷ አተኽፊፉ ማቅለል ነው። ሊአነ ልሙድገመ የሚገባው ፊደል ለመሆኑ ነው። እና ወልሙድገመ ፊሂ የሚቀበለው ቀጣይ እንዲገባበት የሚቀበለው ፊደልና የሚገባው ኑን ስኩኑ ስለሆነ ነው። ምን ፊሂ በዚህ ስንቀራው ዩንጠቁ ቢሂማ ሐርፈን ዋሂደን ሙሸደዳ አንድ የጠበቀ ፊደል ተደርጎ ስለሚቀራ ነው። ስለዚህ አንድ ፊደል መቅራት አይቀልም ሁለት ፊደል ከመቅራት። ስለዚህ ያንን ለማቅለል ታስቦ ነው ማለት ነው። ተቲማ ማሟያ አሁን ስላልነው ትምህርት ማለት ነው። ስለ ኢድጋም ኢንካነ ልሐርፋኒ ሐርፎች ከሆኑ ሁለቱ ሐርፎች ከሆኑ ሙተማሲለይኒ ተመሳሳይ ከሆኑ ኑንና ኑን ስኩን እና ቀጣይ ኑን ሸድ ኑን ፈትሐ ወይንም ضማው የከስራ ከመጣ ማለት ነው። አልአወሉ ኡድጊመ አልአወሉ ፊ الثاني የመጀመሪያው ምን ውስጥ ይገባል? ሁለተኛው ውስጥ ይገባል። ምንም ሸክ የለው። ወላ ዚያደተ ዐላ ዛሊከ በዚህ ላይ ጭማሪ የለም፣ ምንም ጭማሪ የለም። ሚስሉ እንደ ሚን ካልን በኋላ ማን መጣ? ኒዕመቲን መጣ። አዎ ሚኒ ሚን ኒዕመቲን ኢቅላብ ምናምን የምንለው ነገር የለም። ሚኒ ከኑንን አንስተን የት አስገብተናል? ኑን ውስጥ ሸድ ሆነ። ሸድ የመጣው ለምንድን ነው ብለናል? ሁለት ፊደል ነው። አዎ ለኢድጋም ተብሎ መጣ። ከዛሳ ሁለት ፊደል ውጤት ነው። ሚኒ እንኒ ሁለት ኑን ስኩን ከዛ ኑን ከስራ ስለተገናኙ ነው። ወኢን ካና ከሆኑሳ ሁለቱ ፊደላቶች ሙተቃሪበይኒ የሚቀራረቡ አው ሙተጃኒሰይኒ ወይ ደግሞ መውጫቸው አንድ ከሆነ ቀልቡል አወሊ ወይንም ቁሊበል አወሉ የመጀመሪያው ይቀየራል። ሐርፈን ሙማሲለን ሊሳኒ ለሁለተኛው ፊደል ተመሳሳይ አድርገን እንቀይረዋለን። ለሁለተኛው ፊደል ምን አድርገን እንቀይረዋለን? ተመሳሳይ ማንን? ኑን ስኩን ቀድሞ የመጣው የምንቀይረው። ثم ከዛ ኡድጊመ ፊሂ ኢድጋም ይደረጋል። ፊሂ በቀጣዩ ፊደል ውስጥ ለማለት ነው። ፊሂ በውስጡ የሚለው ማንን ነው? ቀጣዩን ፊደል ነው። ከአን ቱቅለበ ኑኑ ሚመን ኑንን ወደ ሚም እንደምንቀይር መቀየርን ይመስል ثم ትድገሙ ኑኗ ምን ሆነች? ሚም ሆነች። ثم ከዛ በኋላ ትድገሙ ትገባለች። ፊልሚም በሚም ውስጥ ባዕዳሃ ቀጣይ በመጣው ባዕዳሃ ማለት በኋላዋ በመጣችው ሚም ላይ ትገባለች። ኑኗ ሚም ተደርጋ ደግሞ ምን ውስጥ ትገባለች? ቀጣይ መጣችው ሚም ውስጥ ትገባለች። ፊ ሚስሊ አምሳያ ውስጥ ይኸው ሚን ማኢን ከውሃ ሲል አላሁ ስብሓነሁ ወተዓላ ወጀዐልና
ሚነል ማእሱቃን ሚነል ነው ሚማ ሲል ሚን ኑን ስኩን ግልጽ አናረግም ሚም ወደ ሚምነት ቀየር ነው ኑንን ወደ ምን ቀየር ነው ሚም ስኩን አረግ ነው ሚም 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 ላዩም በደን ኢቅላብ ወደፊት እንመጣበታለን ላዩን የነበረው ላዩም ማረግ ነው አይደል ኑንን ወደ ሚምነት መቀየር ነው ቀጣይ ማን ስለመጣ ባ ስለመጣ አሁን ይሄም እንደዛው ተመሳሳይ ሚን የነበረው ሚን ብለን ኑን ላይ ሳይሆን ሚም እናረጋለን ማለት ነው ኑንን ሚም ስኩን አድርገን ከዛ ሚም ስኩኑን የት ውስጥ አስገባ ነው ቀጣይ ሚም ፈትሐ ውስጥ አስገባ ነው ማለት ነው ሸድ ተፈጠረ በዚህ መሃል ሚማኢን እናረጋለን ወከአን ትቅለበ ኑንን መቀየርን ይመስል ደግሞ ሌላ ተጨማሪ ምሳሌ ኑን ስኩን ትቀየራለች ያልነው እቺ ኑን ስኩን ወደ ሚምነት እንደተቀየረች ወደ ሚም ስኩንነት እንደዚሁ ኑን ስኩን ትቀየራለች ላመን ወደ ላምነት ወደ ሚምነት ብቻ ነው ወደ ላምነት ትቀየራለች ለምሳሌ ثم تدغم ከዛ ትገባለች في اللام በላም ውስጥ بعدها በሱ ከሷ በኋላ በመጣችው ላም في مثل በአምሳያዎች ላይ ምን የሚለው አምሳያ ሚለዱን ስንል ሚን ሳይሆን ሚን የነበረው ሚል ላም ስኩን ሆነች ሚል የት አስገባ ነው ሚል ለውስጥ አስገብተናል ሚል እዛው አንቆምማ ሚል አይደለም ቆም ነው ኢጥላብ አድርገነው ቀይረናል ኑንን ወደ ላምነት ቀይረናል ከዛ ሚል ሳይሆን ምንለው ሚል ወደ ላም ውስጥ ነው የምናስገባው ማለት ነው እሺ وما قيل في النون بنون سكون እስካሁን ያልነው ሁሉ يقال في التنوين በተንዊን ይባላል ለምን ተንዊን ማለት ኑን ስኩን ማለት ስለሆነ وإلى حكم الإدغام إدغام وده إدغام ህግ ማን وأقسامه ወደ ክፍል ፋዮቹም እንደዚሁ يشير الشيخ الجمزوري الشيخ الجمزوري ያመላክታሉ ምን ብለው في التحفة تحفة የሚባል كتاباቸው ላይ بقوله በንግግሩ ምን ብለው والثاني الحكم الثاني عن أحكام النون الساكنة والتنوين ማለት ነው የመጀመሪያው ኢዝሃር ነው ሁለተኛው ህግ ምንድነው ኢድጋም ነው ከዛ ኢቅላብ ከዛ ኢኽፋእ ብለናል ስለዚህ ምንድነው አሁን الحكم الثاني والثاني ሁለተኛው ኢድጋም بستة أتت ሁለተኛው ኢድጋም ይባላል بستة أتت በስድስት ፊደል ነው የሚመጡት አተት ወደፊት እናስከይለዋለን ግን ለግጥም ስለሆነ አተት እዛ ጋር ይቀመጣል في يرملون بيرملون ውስጥ ነው የመጣችው يرملون የሚለው ውስጥ في يرملون عندهم قد ثبتت يرملون በሚለው ታውቋል ያ የኢድጋም ፊደል ነው ራ ሚም ላም ዋው ኑን عندهم عند العلماء عند القراء قد ثبتت በርግጥም ተረጋግጣለች لكنها ነገር ግን እሷ እቺ يرملون ያልናት የኢድጋም ፊደል ብዛት قسم يدغما قسماني ሁለት ክፍል ፋዮች አሉት قسم يدغما አንዱ ክፍል ኢድጋም የሚደረግ ነው በምን فيه بغنة فيه بغنة بينمو علما فيه في الحرف الثاني በየርሙሉን ውስጥ ምን የሚደረግ ነው የሚገባ ነው በአራቱ ፊደል ውስጥ ማለት ነው የሚገባ ነው በምን بغنة በغና የሚገባው غና ከመኖሩ ጋር ነው የሚገባው ቢየንሙ የንሙ በሚለው ቃል ዑሊማ ይታወቃል የንሙ ስንለው ቢየንሙ አምስት ፊደል ነው አይደለ አምስት ፊደል ነው ቢየንሙ ማን ተጠርቶ ከሩቦና ኮይ ታከቱ አንድ ጨርሰናል ወጭ በቃ አንድ የንሙ ዑሊማ የንሙ በሚለው ታውቋል የንሙ ማለት ምንድነው አራቱ የኢድጋም ፊደሎች ናቸው ቢ ከኢድጋም ፊደል እንዳትቆጥሯት ለማለት ነው ኢላ ኢዛ ካና የሆኑ ሲቀር ምን የሆኑ ሲቀር ቢከሊመቲን ፈላ በቃል በአንድ ቃል ላይ ከሆነ ፈላ አይሆንም አሁን ያልነው ነገር ኢድጋም ማለት ነው አይቻልም ፈላ ትድገሙ
ኢድጋም አትደረግም። ከዱንያ ثم صنوان تلا ዱንያ የሚለው ቃል ላይ ይመስል ዱያ ሳይሆን ዱን ኢዝሃር እናደርጋለን። ለምን አንድ ቃል ቢከሊመቲን ስለመጣ ባለፈው አሳልፈናል። ثم صنوان صنوانም እንደዚሁ ከኑን ሱኩን በኋላ ወው መጥቷል። ነገር ግን ኢድጋም እዚህ ጋር እናሰራው ግልጽ እናደርጋለን አንድ ቃል ስለሆነ። ተላ ማለት አምሳለሁማ ተመሳሳዩ እነዚህን የሚመስለው ሁሉ ይከተለዋል ማለት ነው ተላ ማለት። ወሳኒ ሁለተኛው ኢድጋሙ ቢጉነቲን ቢገይሪ ጉና ያለ ጉና ኢድጋም የሚደረግ ነው። ሁለተኛው ፊላሚ ወራ ثم ከረርነህ በላምና በራእ ላይ ነው ይሄ ደግሞ የሚገኘው ቢላ ጉና ثم ከረርነህ ማለት ያው ተክራር አድርገውታል። ከዛ በኋላ ቁራዎች ማንን ራ ለማለት ነው። ራ በአካባቢዋ አንዱ ከሲፋዎቿ ተክራር አለባት ትደጋገማለች። ግን አርገህ አምሳራ ከራ ማለት አይደለም። የተወሰነ እንትን አይብ ነው። እሱም ደግሞ ነውር ነው። ለህን ከለህን ይቆጠራል ከስህተት ኢራን ማብዛት የተወሰነ ግን ተክራር አለው ለማለት ነው። ኢንሻአላህ ቀጣዩ ሶስተኛው ህግ በቀጣይ ቢዝነስ